ኤምአርአይ ተነስተው የዲስክ መንሸራተት አለቦት ተብለዋል። ለመሆኑ ዲስክ ምንድነው? የዲስክ መንሸራተትስ ምንድነው? ዲስክ የምንለው በአከርካሪ የጀርባ አጥንታችን መካከል የሚገኝ ፍሉድ የሚመስል ወይም ደግሞ ፈሳሽ ነገር ያለው በፋይበር የተከበበ የሰውነታችን ክፍል ነው። ይህም ደግሞ የሚጠቅመው ወገባችን ወደ ፈለገው አቅጣጫ እንዲንቀሳቀስ እንዲሁም አደጋ አጥንታችንን በቀላሉ እንዳይጎዳው ይረዳል። ስለዚህ ይህ ዲስክ የምንለው የሰውነታችን ክፍል መቀመጥ ካለበት ቦታ ላይ አፈንግጦ ሲወጣ የተለያዩ በአካባቢው የሚያልፉትን ነርቮች ሊጫን ይችላል። እንደዚህም ሲሆን የተለያዩ አይነት ምልክቶች ሊመጡ ይችላሉ። ምልክቶቹም ከፍተኛ የሆነ የወገብ ህመም፣ ከወገብ የሚነሳ ወደ እግር የሚሄድ እንደ መርፌ የሚወጋ ህመም፣ እንዲሁም እግር መደንዘዝ፣ ኤሌክትሪክ የመንዘር ስሜት ሊሆኑ ይችላሉ። እንደዚህ አይነት ችግር ካለቦት ወደ ፊዚዮቴራፒ ማዕከላችን በመምጣት አስፈላጊውን ሕክምና ማግኘት ይኖርቦታል። ይህ የምታዩት ታካሚያችን ግራ ጉልበቱን ታሞ ሲሆን የመጣው ደረጃ ሲወጣና ሲወርድ፣ ረጅም መንገድ ሲራመድ እንዲሁም ደግሞ ረጅም ሰዓት ተቀምጦ ሲነሳ እዚህ አካባቢ የመውጋት ስሜት ይሰማዋል። እንዲሁም ደግሞ እግሩን በሚያጥፍበትና በሚዘረጋበት ጊዜ የመንቋቋት ድምጾች ተሰምቶት ነው የመጣው። እንዲህ አይነት ስሜት ከተሰማት ወደ ማዕከላችን በመምጣት አስፈላጊውን ሕክምና ማግኘት ይኖርቦታል። ከወገብ ወይም ከመቀመጫ ተነስቶ እስከ እግር ጫፍ ድረስ እንደ ኤሌክትሪክ የሚመስል የመንዘር ስሜት፣ እግር መደንዘዝ፣ የእግር ጫፍ አካባቢ እንደ መርፌ የመጠቅጠቅ እንዲሁም ህመሙ ረጅም ሰዓት በሚቀመጡበት በሚያስሉበትና በሚያስነጥሱበት ሰዓት የሚባባስ ከሆነ ችግሩ ሻያቲካ ሊሆን ይችላል። ሻያቲክ ነርቭ ከወገባችን አከርካሪ ጀምሮ እስከ እግራችን ጫፍ ድረስ የሚወርድ የሰውነታችን ትልቁ ነርቭ ነው። የዚህም ነርቭ መቆጣት ሻያቲካ ብለን እንጠራዋለን። ምክንያቶቹም የዲስክ መንሸራተት፣ የነርቭ ቱቦ መጥበብ፣ የአከርካሪ አጥንት አቀማመጥ ችግር እንዲሁም የተለያዩ አደጋዎች ምክንያት ሊሆኑ ይችላሉ። እንደዚህ አይነት ህመም ካሉት ወደ ማዕከላችን ጎራ በማለት ይህን ሕክምና ማግኘት ይችላሉ። በእጆት ከፍ ያለ ቦታ ላይ ዕቃ ለማንሳት ሲሞክሩ አሊያም ጸጉሮትን ሲያስተካክሉ ትከሻዎት ላይ ከፍተኛ ህመም ስሜት አሉት? እንግዲያውስ ቆንጆ መፍትሄ ላሳዩት። አንደኛ፣ ትከሻዎትን ለቀቅ በማድረግ የትከሻዎትን መገጣጠሚያ ወደፊትና ወደ ኋላ በደንብ መውሰድ። ሁለተኛ፣ ከወገብ ትንሽ ዝቅ በማለት መጠነኛ ክብደት ያለውን ዕቃ በማንጠልጠል ወደ ቀኝና ወደ ግራ ማሽከርከር። ሶስተኛ፣ ሁለቱንም ክንዶትን ካጠፉ በኋላ ከትከሻዎት ወደ ኋላ በመሄድ የላይኛውን ጀርባ አካባቢ ያሉትን ሁለት አጥንቶች ለማቀራረብ መሞከር። አራተኛና የመጨረሻ፣ ክንዶትን በትከሻው ትይዩ 90 ዲግሪ ካጠፉ በኋላ የትከሻዎትን መገጣጠሚያ ወደ ውስጥና ወደ ውጪ በደንብ ማዞር። እነዚህን እንቅስቃሴዎች በተደጋጋሚ የሚያደርጉ ከሆነ ቆንጆ ለውጥ ያያሉ። ሰሞኑን የስራ ባልደረባችን ጎንበስ ብላ ዕቃ ለማንሳት ስትሞክር የወገብ ህመም እያስቸገራት ስለሆነ ያሳየናትን ቀላል እንቅስቃሴዎች እርሱም በወገብ ህመም የሚሰቃዩ ከሆነ ይህንን እንቅስቃሴ በቤቶ መስራት ይችላሉ። መጀመሪያ ኤክሰርሳይዝ የሚሆነው እግራቸውን እዚህ መልኩ በማጣመር ወደዚህ እጃችሁ በመሳብ የሚሰራ ኤክሰርሳይዝ ነው። ይህንን 15 የቆጠራችሁ 3 ጊዜ እያረፋችሁ ትሰሩታላችሁ ማለት ነው። ሁለተኛ ኤክሰርሳይዝ እግራችንን ሁለቱንም እናጥፋለን። ከዛም በመቀጠል አንደኛውን እግር አንደኛው በዚህ መልኩ በማስቀመጥ እዛ ሁለቱንም እጆቻችንን በዚህ በማምጣት ይህንን ሆልድ ነው የምናደርገው ማለት ነው። ይህንንም 15 ድረስ የቆጠረ 3 ጊዜ እያረፉ መስራት እንችላለን። መጨረሻ ኤክሰርሳይዝ የሚሆነው እዚህ ጋር እንደምታዩት እጃን ተጠቃላችሁ ይዘውና ዘጋት ማንፋት። ይሄንን እየደጋገምን 15 ጊዜ ለሶስት ሪፒቲሽን ወይም ደግሞ 3 ጊዜ ያደረግን እንጠጋግመናል። ከአልጋ ተነስተው መሬት ሲረግጡ ውስጥ እግሮትን የመውጋት ስሜት እንዲሁም ደግሞ ተረከዝ አካባቢ ከፍተኛ የሆነ ህመም ካሎት እንዲሁም ህመሙ ደግሞ የሚባባሰው ረጅም ሰዓት ተቀምጠው ሲነሱ እንዲሁም እንቅስቃሴ አድርገው ሲጨርሱ ከሆነ ምክንያቱ ፕላንታር ፋሻይተስ ሊሆን ይችላል። ሰላም፣ ዶክተር ቤተልሔም ነኝ ከራፓ ፊዚዮቴራፒ። ፕላንታር ፋሻይተስ የምንለው ከተረከዛችን እስከ እግሮቻችን ጣቶች ድረስ የሚዘረጋ እግራችንን የሚደግፍ ወፍራም ጅማት ነው እና የሱ መቆጣት ፕላንታር ፋሻይተስ እንለዋለን። መንስኤዎቹም በተፈጥሮ ጠፍጣፋ እግር ያላቸው ሰዎች ለበሽታው የተጋለጡ ናቸው። እንዲሁም ከፍተኛ የሆነ ክብደት መጨመር፣ የማይመቹ ጫማዎችን ለምሳሌ ድጋፍ የሌላቸው ጫማዎችን ማዘውተር፣ እንዲሁም ማንኛውም ጅማቱ ላይ ጫና ሊያመጣ የሚችል ነገር ለምሳሌ ረጅም ሰዓት መሮጥ እንዲሁም ደግሞ ረጅም ሰዓት መቆም ምክንያቶች ሊሆኑ ይችላሉ። ጥሩ ዜና፣ ፕላንታር ፋሻይተስ ካለ ተጨማሪ ሕክምና ወይም ቀዶ ሕክምና በፊዚዮቴራፒ ብቻ ከፍተኛ ለውጥ ማምጣት ይቻላል። ከላይ የጠቀስኳቸው ምልክቶች እርስዎ ጋር ካሉ ወደ ማዕከላችን በመምጣት ሕክምናውን ማግኘት ይችላሉ።
ጧት ሲነሱ ውስጥ እግሮትን ያሞታል ወይም ደግሞ ተረከዝ አካባቢ የመውጋት ስሜት አለ። እነዚህን እንቅስቃሴዎች በቤት ሆነው መስራት ይችላሉ። የመጀመሪያው እንቅስቃሴ የሚሆነው በምስሉ ላይ እንደምታዩት ሃርድ ከቨር ያላቸውን እቃዎች በመጠቀም እግሮትን በደንብ ማንቀሳቀስ። ሁለተኛው እንቅስቃሴ የሚሆነው አንደኛው እግሮትን በሌላኛው እግሮት ላይ ካደራረቡ በኋላ አውራ ጣቶትን በደንብ አድርገው ወደፊት መሳብ። ሶስተኛው እንቅስቃሴ የሚሆነው ከተረከዝ ከፍ በማለት በመንጠራራት ስላንተር ፋሻን በደንብ ለማሳሳብ መሞከር። ተጨማሪ ሕክምና ራፋ ፊዚዮቴራፒ ማዕከልን ይጎብኙ። እነዚህ ምልክቶች እርሶ ጋር አሉ? በአንደኛው መቀመጫ አካባቢ ወይም ደግሞ በታችኛው ወገብ ክፍል አካባቢ የህመም ስሜት እንዲሁም ደግሞ ከመቀመጫ አንስቶ እስከ ጉልበት ድረስ በውስጠኛውና በኋለኛው ታፋ አካባቢ የመውጋት የሚመስል ስሜት ካሉት እንግዲያውስ በቀላሉ ቤቶት ውስጥ ሊሰሩት የሚችሉትን እንቅስቃሴዎች ላሳዩት። የመጀመሪያው እንቅስቃሴ የሚሆነው በጀርባችን ከተኛም በኋላ አንደኛው እግራችንን በምታዩት መንገድ ለ15 እስከ 30 ሰከንድ መያዝ። ይህንንም ደግሞ ከ2 እስከ 3 ጊዜ መድገም። ሁለተኛው እንቅስቃሴ የሚሆነው እግራችንን በምታዩት መልኩ ካጠፍን በኋላ የምንችለው ድረስ እግራችንን ለመክፈት መሞከር። ሶስተኛው እንቅስቃሴ የሚሆነው በጀርባችን ከተኛም በኋላ እግሮቻችንን በማጠፍ ከጉልበቶቻችን መካከል ትራስ ወይም ደግሞ ፎጣ በማድረግ ከወገባችን ለመነሳት መሞከር እንዲሁም ለ10 ሰከንድ ለመያዝ መሞከር። ይህንንም እንቅስቃሴ ከ2 እስከ 3 ጊዜ መድገም። እነዚህ ምልክቶች እርሶ ጋር አሉ? ከወገቦት አንስቶ ወደ እግሮት የሚሄድ የመደንዘዝ፣ የማቃጠል፣ ረጅም ሰዓት ሲቆሙ ወይም ጎንበስ ብለው ዕቃ ለማንሳት ሲሞክሩ እግሮት አካባቢ የመደንዘዝ ስሜት፣ ባስ ሲል ደግሞ የእግር ጡንቻ መዛልና የማስነከስ ስሜት አሉት? እንግዲያውስ በቀላሉ ቤቶት ውስጥ ሊሰሩት የሚችሉትን እንቅስቃሴዎች ላሳዩት። የመጀመሪያው እንቅስቃሴ የሚሆነው በጀርባችን ከተኛም በኋላ አንደኛው እግራችንን በምስሉ ላይ እንደምትመለከቱት ሌላኛው እግራችን ላይ በማደራረብ ወደ ደረታችን በደንብ አድርገን ማስጠጋት። ይህንንም ደግሞ ለ30 ሰከንድ መያዝ። ሁለተኛው እንቅስቃሴ የሚሆነው በጀርባችን ከተኛም በኋላ እጃችንን ቀጥ አድርገን በመዘርጋት አንደኛው እግራችንን በምስሉ ላይ እንደምታዩት ሌላኛው እግራችን ላይ በማደራረብ መቀመጫችን አካባቢ በደንብ መሳሳብ ስሜት እስኪሰማን ድረስ ለ30 ሰከንድ መያዝ። የመጨረሻው እንቅስቃሴ የሚሆነው ከወገባችን ቀጥ ብለን በመቀመጥ እግራችንን በምስሉ ላይ እንደምትመለከቱት ወደ ላይና ወደ ታች ማንቀሳቀስ እንዲሁም ከእግራችን ጋር አብረን ጭንቅላታችንን ወደ ላይና ወደ ታች ማንቀሳቀስ። ይህንንም ደግሞ እስከምትችሉት ድረስ መደጋገም። ለተጨማሪ ሕክምና ራፋ ፊዚዮቴራፒን ይጎብኙ። የወገብ ህመሞትን የሚያባብስቦትን ነገሮች ያውቃሉ? የመጀመሪያው የአቀማመጥ ችግር ሲሆን በብዛት ቢሮ የሚቀመጡ ሰዎች ላይ ይስተዋላል። ሁለተኛው ደግሞ የአተኛኘት ችግር ሲሆን የሚመች አልጋ ላይ ያለመተኛት ወይም ደግሞ በሆድ መተኛት ምክንያት ሊሆን ይችላል። ሶስተኛው ደግሞ የማይመቹ ጫማዎችን ማዘውተር ወይም ደግሞ ከባባድ እቃዎችን ትክክለኛ ባልሆነ መንገድ ማንሳት። መፍትሄዎቹም የመጀመሪያው አቀማመጣችንን ማስተካከል እንዲሁም ቢሮ ውስጥ ረጅም ሰዓት ስንቀመጥ ስክሪኖቻችንን ከአይናችን ትይዩ እንዲሆኑ ማድረግ። ሁለተኛው ደግሞ የምንተኛባቸው አልጋዎች ቀጥ ያሉና ምቹ እንደሆኑ ማረጋገጥ። ይሁን በተቻለን መንገድ በጎን በኩል ለመተኛት መሞከር። ካልተቻለ ደግሞ በጀርባ የምንተኛ ከሆነ ጉልበታችን ስር ትራስ መጠቀምን አለመርሳት። የመጨረሻው ደግሞ የአካል ብቃት እንቅስቃሴዎችን ማዘውተር ነው። እነዚህን አድርገው ለውጥ ካላገኙ ወደ ራፋ ፊዚዮቴራፒ ማዕከል በመምጣት ሕክምና ማግኘት ይኖርቦታል። አንገት አካባቢ የህመም ስሜት ካለ እንዲሁም ከአንገት ተነስቶ ወደ እጅ የሚወርድ የመደንዘዝ፣ የማቃጠል እንዲሁም የመለብለብ ስሜት ካለ ቆንጆ መፍትሄ ላሳያችሁ። የመጀመሪያው እንቅስቃሴ የሚሆነው በምስሉ ላይ እንደምትመለከቱት እጃችንንና አንገታችንን በተቃራኒ አቅጣጫ እያደረግን መመለስ። ይህንንም ደግሞ ከ10 እስከ 15 ጊዜ መደጋገም። ሁለተኛው እንቅስቃሴ የሚሆነው በምስሉ ላይ እንደምትመለከቱት እጃችንን ካደረግን በኋላ የመጀመሪያውን እንቅስቃሴ ደግመን መስራት። ይህንንም ደግሞ ከ10 እስከ 15 ጊዜ መደጋገም። የመጨረሻው እንቅስቃሴ የሚሆነው እጃችንን በምስሉ ላይ እንደምትመለከቱት ወደ ኋላ ካጠፍን በኋላ አንገታችንን በተቃራኒ አቅጣጫ በማሳሳብ ለ10 እስከ 15 ሰከንድ መቆየት። ይህንንም ደግሞ ከ10 እስከ 15 ጊዜ መድገም።